ውድ አድማጮቻችን ይህ ማስተላለፍላችሁ ከአፋር ፖድካስት ሄደው እንዴት ናችሁ? ሰላም ናችሁ? በቅድሚያ አላህ ሰላምታ ለእናንተ ይድረስ እላለሁ። በመቀጠል ዛሬ ትንሽ ስለ ክቡር ሐጂ አወል አርባ ወደ የአፋር ክልል የብልጽግና ፓርቲ ከመጣ በኋላ የሰሩትን ብዙ ልማቶችን ትንሽ ብንዳስሰውም ታይሙም አይበቃንም፣ ጊዜውም አይበቃንም። ይኸው እንግዲህ ባጭሩ በብዙ ነገሮች በዘርፈ ብዙ ነገሮች በኢንዱስትሪ፣ በአግሪካልቸር፣ በኮንስትራክሽን እንደዚሁም በተለያዩ ስራዎች የብልጽግና ፓርቲ ከመጣ በኋላ የተሰሩ ስራዎቹ ቁጥር ስፍር የላቸውም። በጣም በአጭር ጊዜ ውስጥ በፈጣን ሁኔታ ልማቶቹ እየተጣጣፉ ይገኛሉ እና ይህንን ለማግኘት ይህንን አድቫንቴጅ ለማግኘት ትልቁን አስተዋጽኦ ያበረከቱልን ክቡር ሐጂ አወል አርባ የአፋር ክልል ርዕሰ መስተዳድርን በዚህ አጋጣሚ ሳላመሰግን ማለፍ አይሆንልኝም። ሐጂ አወል አርባ በዚህ በ5 ዓመት ውስጥ በዚህ በአሁኑ ሰሞኑ በተከሰተበት እነዚህ በቅርብ ዓመታቶች በነበረው በጦርነት በሁሉ ኤሪያ ላይ ተከፍቶብን ከዛም አልፎ ደግሞ የኢትዮጵያ ደጀን እንደመሆናችን ዳር ድንበር ላይ እንደመሆናችን ያንስ በዚህ ባጭር የተወሰኑ ዓመታቶች ውስጥ ብዙ ፈተናዎችን ተፈትኗል የአፋር ክልል። ሐጂ አወል አርባም እንደዚህ እንደ ሊደር መሪ ሀገር መሪ ከሆነ በኋላ ያስቀራቸውን ኢትዮጵያን ክልሏን ብቻ ሳይሆን ኢትዮጵያን ሊያፈርሱ የሚሞክሩ ብዙ ጥላቶች ለኢትዮጵያ የቋመጡ ብዙ ጥላቶች እንደነበሩ ይሄ የሚዘነጋ አይደለም። እሱ እንዳለው ሆኖ ሐጂ አወል አርባ ፕሬዚዳንት ከሆነ በኋላ ብዙ ልማቱንም በዚህ እያለማ በዚህ ደግሞ ጦርነቱን የተከላከለ በዚህ በኩል ደግሞ በድንበር በኩል ደግሞ የተለያዩ ጥላቶች ኢትዮጵያን ላይ ጥቃትና ችግር ለመፍጠር የተነሱት ላይ እነዛንም ሁሉ ተቋቁሞ ልማቱንም በዚህ በኩል ደግሞ ጦርነቱንም የሚመጣውን ጣጣውን ሁሉንም ተቋቁሞ እንግዲህ እንደምታዩት በአጭር ዓመት ውስጥ 27 ዓመት ያለፉት መንግስታት ያልሰሩትን በአጭር ጊዜ ውስጥ በሐጂ አወል አርባ ዘመን ለማየት ችለናል እና አሁን እያለን ያለነው በዚህ በአስከፊው ጊዜ በእንደዚህ ኢትዮጵያን ለመታደግ የቻለ ክቡር ሐጂ አወል አርባን አሁንም ደግሞ በቀጣይ 5 ዓመት ደግሞ ይህንን አገሪቱን የመምራት ትልቅ አድቫንቴጅ አግኝቶ ደግሞ አሁን ክልሏ ካለችበት ሁኔታ ደግሞ የበለጠ ደግሞ ልማቱንም በግብርናውም ሁሉም ጉዳይ በትልቅ አስተዋጽኦ እንደሚያበረክቱ በሱ ጥርጣሬ የለንም እና አሁን በዚህ አጋጣሚ አሁን ሰሞኑ እየተከሰተ ያለው ጉዳዮች አሉ። በእርግጥ ብዙሃኑ እንደዚህ ጠለቅ አድርጎ ጉዳዮቹን ላያውቁ ይችላሉ። የጎረቤት ሀገራቶችም የክልሎችም እንደዚህ ላያውቁ ይችላሉ እና በዚህ ሐጂ አወል አርባ